ሰላም ጤና ይስጥልን የተወደዳችሁ የቀቢ ኒውስ ቤተሰቦች፣ እንደተለመደው ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። አብራችሁ እንድትቆዩን የምንጋብዛችሁ በታላቅ አክብሮት ነው። ለዛሬ ያሰናዳናቸው መረጃዎች በሳውዲ እስር ቤቶች ውስጥ ሆነው የሞት ፍርድ የሚጠባበቁ ኢትዮጵያውያን ስደተኞች መራራ የህይወት ታሪክና የድረሱልን ጥሪ በዝርዝር እንቃኛለን። በመቀጠልም በፓኪስታን ኢራንና አሜሪካ መካከል ያለውን የዲፕሎማሲ ትኩሳት፣ የደቡብ አፍሪካን የሰብአዊ እጅና የትራምፕን የስደተኞች ማባረር ውሳኔ ተከትሎ በአፍሪካ እየተወሰዱ ያሉ እርምጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። መልካም ቆይታ። ቤተሰቦቼ የሞት ፍርድ እንደተፈረደብኝ ሰምተው ከሚጨነቁ ፍርዱ ከተፈጸመ በኋላ መርዶ ቢነገራቸው እመርጣለሁ። ይህ በሳውዲ አረቢያ እስር ቤት ውስጥ ሆኖ የሞት ቀኑን እየተጠባበቀ የሚገኝ 23 ዓመቱ ወጣት ሀብቶም መራራ ቃል ነው። በቅርቡ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን ወጣቶች በአሲር ዞን የሞት ፍርድ እንደተፈጸመባቸው የሚታወስ ሲሆን አሁንም ከ60 በላይ ኢትዮጵያውያን በዚሁ ቀጠናም በሞት አፋፍ ላይ ይገኛሉ። ሂማን ራይትስ ዎች እንደገለጸው ከ200 በላይ ኢትዮጵያውያን በካሚስ ሙሻይት እስር ቤት ይገኛሉ። አብዛኞቹ ስደተኞች በትግራይና በራያ ቆቦ የነበረውን የሰሜኑን ጦርነት ችግር ሸሽተው በየመን በኩል ወደ ሳውዲ የገቡ ወጣቶች ናቸው። ይሁን እንጂ ቋንቋ ባለማወቃቸው ምክንያት በአረብኛ የተጻፈ የወንጀል ማመኛ ወረቀቶች ላይ በኃይልና በግዳጅ እንዲፈርሙ መደረጋቸውም ራሳቸውን የመከላከል ሆነ የጠበቃ እድል እንዳልተሰጣቸው በምሬት ይናገራሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማቲያስ እና የትግራይና እስልምና ጉዳዮች ምክር ቤት የኢትዮጵያ መንግስት በአስቸኳይ ጣልቃ ገብቶ ከሳውዲ ከፍተኛ ባለስልጣናት ጋር በመነጋገር የዜጎችን ሕይወት እንዲታደግ የምህረት ጥሪ አቅርበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጉዳዩን ከሳውዲ አቻቸው ጋር የተወያዩበት ቢሆንም በጅዳ የሚገኘው የቆንስላ ጽሕፈት ቤት በጉዳዩ ላይ እየሰራ ነው ከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። ወደ ዲፕሎማሲው መድረክ ስናመራ የፓኪስታን የጦር አዛዥ ጀነራል አሲም ሙኒር በኢራንና በአሜሪካ መካከል የተጀመረውን የሰላም ድርድር ለማስታረቅና ጦርነቱን በዘላቂነት ለማስቆም ወደ ቴሄራን አምርተዋል። ይህ ጉብኝት ኢስላማባድ በሁለቱ ወገኖች መካከል እያደረገች ያለችውን የሽምግልና ጥረት አካል መሆኑ ታውቋል። በሌላ በኩል በኢራን ውስጥ የሽብር ጥቃቶችን ለመፈጸም አቅደዋል ተብለው የተከሰሱ 2 ግለሰቦች በሞት ተቀጥተዋል። የሀገሪቱ ፍትህ አካል እንዳስታወቀው ግለሰቦቹ በታጠቁ አማጽያን ውስጥ በመሳተፍና ጥቃቶችን በማደራጀት ወንጀል ጥፋተኛ ሆነው ተገኝተዋል። ደቡብ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ እየተከሰተ ያለውን የኢቦላ ወረርሽኝ ለመግታት ለሚደረገው ጥረት ድጋፍ የሚሆን $2.5 ሚሊዮን ለአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አበርክታለች። ይህ በእንዲህ እንዳለ ወረርሽኙን ተከትሎ ደቡብ ኮሪያ ወደ ዩጋንዳ የሚደረግ ጉዞ ላይ ጥብቅ ማስጠንቀቂያ የሰጠች ሲሆን ዜጎቿ ሊያደርጉት የነበረውን ጉዞ እንዲሰርዙ ወይም ለሌላ ጊዜ እንዲያስተላልፉ አሳስባለች። በአሁኑ ወቅት ከኮንጎ 51 የኢቦላ ተጠቂዎች የተመዘገቡ ሲሆን ዩጋንዳም 2 የቫይረሱን ጉዳዮች አረጋግጣለች። ዩናይትድ ስቴትስ የ94 ዓመቱን የቀድሞ የኩባ መሪ ራውል ካስትሮን በ1996 ዓ.ም በተከሰከሱ 2 አውሮፕላኖች ወንጀልና 4 የአሜሪካ ዜጎችን ለመግደል በማሴር ክስ መስርታባቸዋለች። የወቅቱ የኩባ ፕሬዝዳንት ሚጌል ዲያዝ ክሱን ምንም አይነት የህግ መሰረት የሌለው የፖለቲካ አካሄድ ሲሉ ኮንነውታል። በተያያዘ ዜና የደቡብ አፍሪካዋ ሀገር ኤስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከዶናልድ ትራምፕ አስተዳደር ጋር የተደረገውን ስምምነት በፍጥነት መተግበር ጀምራለች። እንዲሁም ከአሜሪካ የተባረሩ የምዕራብ አፍሪካም ስደተኞችን የያዘች የመጀመሪያው አውሮፕላን ሴራሊዮን ፍሪታውን ገብታለች። ሴራሊዮን ስደተኞቹን ወደ ሀገራቸው ከመሸኘቷ በፊት ለ90 ቀናት ለማቆየት ከአሜሪካ ጋር የተስማማች ሲሆን ለዚህም የ$1.5 ሚሊዮን እርዳታ አግኝታለች። ዋሽንግተን ይህን መሰል ስምምነት ከሩዋንዳ፣ ኮንጎና ደቡብ ሱዳን ጨምሮ ከ8 የአፍሪካ ሀገራት ጋር ተፈራርማለች።
በዲፕሎማሲው ዘርፍ የቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን የሱዳን ጠቅላይ ሚኒስትር ካሚል ኢድሪስን በአንካራ ተቀብለው አነጋግረዋል። መሪዎቹ በሱዳን መልሶ ግንባታና በስትራቴጂካዊ አጋርነት ላይ በሰፊው መክረዋል። በአሜሪካና በእስራኤል የጋራ የኢራን ዘመቻ መካከል ፕሬዝዳንት ዶናልድ ትራምፕ የስልጣን ዘመናቸው ሲያበቃም በእስራኤል የ99% ድጋፍ ስላላቸው እዚያ ሄደው ለጠቅላይ ሚኒስትርነት የመወዳደር ቀልድ አዘል ፍላጎት እንዳላቸው የገለጹ ሲሆን የእስራኤሉን መሪ ቤንጃሚን ኔታንያሁን እኔ የምፈልገውን ማንኛውንም ነገር ያደርጋል ሲሉ በገዛ ሀገሩ ግን ተገቢውን ክብር እያገኘ አይደለም በማለት ተሟግተውለታል። በአንጻሩ አዲስ የወጡ የአሜሪካ የስለላ ድርጅቶች ሚስጥራዊ ሪፖርቶች እንደሚያሳዩት ኢራን ባለፈው ሚያዝያ የጀመረውን የ6 ሳምንታት የተኩስ አቁም ስምምነት በአግባቡ በመጠቀም በጋራ ጥቃቶች ወድሞ የነበረውን የድሮን ምርቷን በከፊል መልሳ ያስጀመረች ሲሆን ይህንን የማገገም ሂደት የሀገሪቱ የመከላከያ መሰረተ ልማት 90% ወድሟል የሚለውን የፔንታጎን ወታደራዊ መግለጫ ፍጹም ውድቅ የሚያደርግና ለወራት ያህል በሆርሙዝ የባህር ወሽመጥ ላይ የነበራትን የሚሳይል እና የድሮን የማስፈራራት አቅም ያላሳጣት መሆኑን አጋልጧል። በመጨረሻም 1447ኛው የኢድ አልአድሃም አረፋ በዓል ረቡዕ ግንቦት 19 ቀን 2018 ዓ.ም በመላው ሀገሪቱ በታላቅ ድምቀት እንደሚከበር የፌዴራል ጠቅላይ ሸሪዓ ፍርድ ቤት ባወጣው ይፋዊ መግለጫ አስታውቋል። የታላቁ ሀጂ ስነ ስርዓት ዋና ቀን ወይም ውቅፋ አረፋ የፊታችን ማክሰኞ ግንቦት 18 ቀን የሚውል ይሆናል። ፍርድ ቤቱ ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፏል። የተወደዳችሁ የቀልብ ኒውስ ቤተሰቦች ለዕለቱ ያሰናዳናቸው መረጃዎች የተከታተላችሁትን ይመስል ነበር። በሌላ መረጃ ዳግመኛ እስከምንገናኝ ሰላም ሁኑ።